በዛሬው ቪዲዮ እንግዲህ ትላንትና ጉግል አዲስ የቪዲዮ ጄኔሬተር ቱል ሪሊዝ አድርጓል። በጣም ኤክሳይትድ ሆኛለሁ ምክንያቱም እጅግ በአይነቱ ልዩ የሆነ እስከዛሬ ከምናውቃቸው የቪዲዮ ቱሎች በተለየ መንገድ የቪዲዮ ጄኔሬሽን ኤራውን ወደ አዲስ ምዕራፍ ያሸጋገረ የቪዲዮ ጄኔሬተር ነው ሪሊዝ ያደረጉት። ከዚህ በፊት ከነበረው ቪኦ2 አሻሽለው ቪኦ3 አድርገውት እንዲሁም ሌሎቹን የጉግልን ኢሜጅ ጄኔሬተር እና ጀመናይን አንድ ላይ በማጠቃለል በጣም ትልቅ ፖቴንሻል እንዲኖረው ፍሎ በተባለ ፕላትፎርም አድርገው ሪሊዝ አድርገውታል። ቴስት የተደረጉትን ቪዲዮዎች እያየሁ በጣም ኤክሳይትድ ሆኜ ነበር። አሁን እኔም አክሰስ አግኝቼ ቪዲዮዎችን ሰርቻለሁ። እኔ ሁልጊዜ እንደማደርገው የኢትዮጵያን ካልቸር ኮንቴክስት እንዴት ነው አንደርስታንድ የሚያደርገው ነው ብዙ ጊዜ ቪዲዮቼ ኤአይውን ቴስት ለማድረግ የማደርገው ጥረት። እጅግ በጣም አስገርሞኛል፣ አስደንቆኛል። አማርኛ ኢቭን ጽድት ባለ መልኩ በደንብ ነው የሚሰራው። ኦዲዮ፣ ቪዲዮ፣ ኤቭሪቲንግ በአንድ ፕሮምፕት ብቻ መስራት የሚችሉበት ቪዲዮ ጄኔሬተር ነው። ሰብስክራይብ አድርጌ የሞከርኳቸው ደግሞ ነገሮች ወርዝ ያደርጋሉ ብዬ አስባለሁ። ስለዚህ ቱሉን ጀነራሊ እንዴት እንደሚሰራ ከመጀመሪያው እስከ መጨረሻው ድረስ ያሉትን ቴስት አድርግባቸው ጄኔሬት ያደረኳቸውን ቪዲዮዎች አንድ ላይ ሰብስቤ እንደ ትሬለር አድርጌ ያዘጋጅቼዋለሁ። እሱን ቪዲዮ አይተን እንመለስ። ጥበብ ከእድሜ አትመጣም። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነው። ቆይተን ሁሉንም ይዘን ብንመጣ ራሱ በመዘግየታችን የምናጣቸው ነገሮች ይኖራሉ። ይቅርታ፣ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ እመክራችኋለሁ። አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰው። እኔን የገደልከኝ ምንም አትጠራጠር። በዚህ በኩል መምጣት አልነበረብንም። ሄድ እንኳን አትችይም። ኦልሬዲ በልቤ ውስጥ አለሽ። እሳት ውስጥ እንጂ ልቡ። መልእክቱ ከኢትዮጵያ ነው። ነገር ግን መልእክተኛው አንተ ነህ። ከቤት የወጣሁባት ቀን ምንኛ የተረገመች ናት። አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰው። በእናትህ ላይ አታስቀር። አላስተዋልኩም። ቃሉ አርኩ ዋው እንዴት አያችሁት? በጣም የሚገርም ነው። በጣም እያንዳንዱ ቪዲዮ እንዴት እንደሰራሁት አሁን ስቴፑን አሳያችኋለሁ። ቱሉንም ምን እንደሚመስል አብረን እናያለን። ሶ ጉግል ላብስ ላይ ፍሎ ይሄንን ይመስላል። ሶ ክሬት ዊዝ ፍሎ እንለዋለን። ሶ ሰብስክሪፕሽን ከቤዚክ ላይ ስትሆኑ የቪኦ3 የአዲሱን የቱል አክሰስ የምታደርጉበት እንትን አይሰጣችሁም። ስለዚህ አልትራ የሚለው የሰብስክሪፕሽን ሞዴል ላይ መሆን አለባችሁ። ሶ የምንሄደው ቀጥታ ብዙ የተወሳሰበ ነገር የለውም። ይሄ ጀኔሬት ያደረጓቸው ቪዲዮዎች እንደዚህ አድርጎ ያመጣላችኋል። እዚህ ጋር ኒው ፕሮጀክት ብላችሁ አዲስ ፕሮጀክት መጀመር ትችላላችሁ። ከፈለጋችሁ ይሄ ሌአውት ካልተመቻችሁ ጀስት ኖርማል ሌአውት ማድረግ ትችላላችሁ። ግን በጣም ወድጄዋለሁ፣ እኔ ተመችቶኛል። ቤዚክሊ ፕላትፎርሙ ይሄንን ይመስላል። ኒው ፕሮጀክት ብለን እንጀምራለን። ኒው ፕሮጀክት ብለን ስንመጣ የፕሮምፕት በጣም ነው የወደድኩት። በጣም ሲምፕል ነው።
ጀነሬት ማድረጊያ ፕሮምፕት እዚህ ጋር አለልን። እዚህ ጋር የተወሰኑ ኦፕሽኖች አሉ። ከቴክስት ወደ ቪዲዮ፣ ከፍሬም ወይ ደግሞ ከኢሜጅ ወደ ቪዲዮ እንዲሁም ከኢንግሪዲየንት ወደ ቪዲዮ መቀየሪያ ኦፕሽኖች አሉን። እዚች ጋር ሴቲንግ ላይ ስንመጣ ምን ያህል ጀነሬት ማድረግ እንፈልግ እስከ 4 ድረስ ጀነሬት ማድረግ እንችላለን። ኳሊቲው ላይ እዚህ ጋር ቪኦ2 የበፊቱ አለ። ፋስት የሚለው ፈጣን ነው፣ ቱርቦ ሞዴላቸው መሰለኝ። ከዛ ሃይስት ኳሊቲ የሚለውን ወይ ደግሞ ቪኦ3 ነው ጀነሬት የምናደርገው። አሁን በቪኦ3 የሚሰራውን ጀነሬሽን ነው ማየት እንፈልገው። ሶ እንትናቸው ላይ ገብቼ የተወሰኑ ነገሮች አይቻለው። እንዴት ነው የሚሰራው ፕሮምፕት፣ ምን አይነት ፕሮምፕት ነው የሚጠቀመው የሚፈልገው የሚለውን ነገር እዚህ የፍሎ ሄልፕ ቻርት ላይ አለ። እዚህ ጋር ነው ቤዚክሊ ካፓቢሊቲው ቴክስት ቱ ቪዲዮ ላይ ፋስት ቪኦ2 ላይ ሁሉንም ይሰራል። ነገር ግን ኢንግሪዲየንትስ ቱ ቪዲዮ አይሰራም። ኢንግሪዲየንትስ ምንድነው? 3 ሎኬሽን ሰብጀክታችንን እና አንድ ሌላ ተጨማሪ ስታይል አድ አድርገንበት 3 ኢሜጆችን አድ አድርገን እነዛን ኮምባይን አድርጎ ቪዲዮ መስራት ይችላል። እሱን ቪኦ2 ላይ አናገኘውም። ቪኦ2 ኳሊቲ ላይ ደግሞ ፍሬምስ የለውም፣ መነሻ ኢሜጅ፣ ካሜራ ኮንትሮል የለውም፣ ኤክስቴንድ ማድረጊያም የለውም። ፋስቱ አይ ቲንክ አሪፍ ይመስለኛል ጀስት ራንደም ለሆኑ ቪዲዮ ቱሎች። እኛ የምፈልገው ቤስት የሚባለው ቱል ቪኦ3 ላይ ነው። ቪኦ3 ላይ ቴክስት ቱ ቪዲዮ ይሰራል። ፍሬምስ ቱ ቪዲዮ ፈርስት ይሰራል። ዊዝ ሳውንድ ኢፌክት ኤንድ ስፒች ይላል። ሳውንድ ኢፌክት እና ስፒችን አድ ማድረግ ይቻላል። በጣም ፓወርፉል የሆነበትም ምክንያት ይሄኛው ይመስለኛል። እስካሁን ካለው እንትን ዩ ዶንት ኒድ ቱ ጎ ሌላ 11 ላብስ ወይ ሌላ ኦዲዮ ቱል እንደገና ጀነሬት አድርጋችሁ ሊፕሲንክ እና የሚባለው ነገር የለም። ጀነሬት አድርጎ ሊፕሲንኩን እና ቪዲዮን ማች አድርጎ ነው የሚሰራው። ፍሬም የለውም። የመጀመሪያ ግን አፕዴት ያደርጉታል። ካሜራ ኮንትሮልም የለውም። ኤክስቴንድ ማድረግ አይቻልም ኤግዛክትሊ በራሱ በቪኦ3 ኳሊቲ። ግን እሱን እንዴት ኤክስቴንድ እንደምናደርግ እናያለን። ጃምፕቱ የሚባል እና ደግሞ ጃምፕቱ እና ኤክስቴንድ ሁለቱ ኦፕሽኖች፣ አንደኛው ኤክስቴንድ ስናደርግ ካት ሲኖረው ነው። ጃምፕቱ የሚባለው ፍሬሙ ተመሳሳይ ሆኖ ግን ወደ ሌላ ወደ ክሎዝ አፕ ወደ ሌላ ፍሬም ካት ሲያደርግ ጃምፕቱ ይሆናል። ኤክስቴንድ ደግሞ ራሱን ፍሬም ኤክስቴንድ ስናደርገው ኤክስቴንድ ይሆናል። ኢንግሪዲየንትስ አሁን ቅድም የነገርኳችሁን ኢንግሪዲየንትስ አሁን ለጊዜው ቪኦ3 ላይ የለም። ቀጥታ ወደ ፍሎ ኒድ እና ጀነሬት ለማድረግ እንሞክር። ምን አይነት ፕሮምፕት አንደርስታንድ እንደሚያደርግ ፕሮምፕቶች ውስጥ ምን ማስገባት እንዳለብኝ የፕሮምፕት ስትራክቸሬን በደንብ አንደርስታንድ አድርግ ያለው ብዙ ቴስት ካደረግኩ በኋላ ለምሳሌ ይሄኛውን ፕሮምፕት ኮፒ ላድርግለትና ብዙ ላለመሄድ ለምሳሌ እዚህ ጋር ያዘጋጀሁት ፕሮምፕት ከዚህ በፊት የሰራሁት ፕሮምፕት አለ። ይሄንን ፕሮምፕት ላስገባለትና ጊዜያችንን ላለመውሰድ ጀነሬት የሚያደርገውን ቪዲዮ አብረን እናያለን። ብዙ ጊዜ ከ2 ደቂቃ እስከ 3 ደቂቃ ባለው ጊዜ ውስጥ ጀነሬት አድርጎ ይጨርስልናል። ኦኬ ድጋሚ ጀነሬት ላድርገው፣ ምክንያቱም አሁን ኦርደር ያደረኩት በቪኦ3 አይደለም። እዚህ ጋር እርግጠኛ ሃይስት ኳሊቲ የሚለው ቪኦ3 መመረጡን እርግጠኛ መሆን መቻል አለባችሁ። ስለዚህ ፕሮምፕቴን ኮፒ አድርጌያለሁ። ፕሮምፕቴን ኮፒ ካደረግኩ በኋላ ቀጥታ እችን ነው የምጫናት። ስለዚህ ጀነሬት ማድረግ ይጀምራል። እስቲ የሁለቱንም ኳሊቲ አብረን እናያለን፣ የቪኦ2ንም የቪኦ3ንም። ልዩነታቸውን ቅድም እንደነገርኳችሁ ቪኦ2 ጀነሬት ሲያደርግ ድምፅ፣ ኦዲዮ፣ ሊፕሲንክ እነዚህ ነገሮች የሉትም፣ የሳውንድ ኢፌክትስ የሉትም። ቪኦ3 ግን ሳውንድ ኢፌክቱም አንድ ላይ ኢንክሉድ ስለተደረገ በጣም ብዙ ስራ ነው የሚያቀለው። ደግሞ ጥሩ አድርጎ ነው አማርኛውን እስከዛሬ ካሉ ከየትኛውም ቱሎች በጣም በተሻለ መንገድ ነው ጀነሬት የሚያደርገው። እሱ ነው ደግሞ በጣም ሰርፕራይዝ ያደረገኝ።
ስለዚህ ሲያልቅ ሁለቱንም ቪዲዮዎች አብረን እናያለን። የሚያስከፍለው እስከዛ ድረስ ምን ያህል እንደሚያስከፍል አይ ቲንክ አሁን ከረንትሊ የሰጡት ያሉት ኦፈር $124.99 ነው። $124.99 ለአንድ ወር ወደ 12500 አካባቢ ክሬዲት ይሰጧቸዋል። አንዱ ቪዲዮ በቪኦስ ሪጀነሬት ስታደርጉ ወደ 150 ክሬዲት ይወስድባቸዋል። ስለዚህ 12500 ለ150 ማካፈል ነው። 12500 ሲካፈል ለ150 80 ወደ 80 ቪዲዮ መስራት ትችላላችሁ ማለት ነው። 80 ቪዲዮ ማለት 80 በ8 ሰከንድ 80 ሲባዛ በ8 ሰከንድ 640 ሰከንድ 640 ሰከንድ ካልኩሌሽን ላይ ገባ። 640 ሰከንድ 640 ለ60 ነው። 640 ሲካፈል ለ60 10 ደቂቃ የሚሆን ፊልም የ10 ደቂቃ የሚሆን ያን ቪዲዮ ያሰራላችኋል። ያው ይህ ማለት ካልተሳሳታችሁ ሁሉም ጄኔሬሽን ፐርፌክት ሆኖ ከወጣ ማለት ነው 50% 30% እንደው አሪፍ ሊሆን ይችላል። ስለዚህ እስከ 3 ደቂቃ የሚሆን እስከ 2 ደቂቃ የሚሆን ቪዲዮ $150 መስራት ትችላላችሁ ማለት ነው በፐርሰንቴጅ ስናስቀምጠው እና ትንሽ ኤክስፔንሲቭ ነው፣ ግን ደግሞ አሁን አዲስ ከመሆኑም አንጻር እንግዲህ ሌሎች ቶሎች ብዙ ጊዜ ሀፕን የሚያደርገው ይሄ ነው። እንደዚህ አዲስ የሆነ ቴክኖሎጂ አዲስ የሆነ የቪዲዮ አፕዴት ሲመጣ ሌሎቹም ወዲያው እዛ ቴክኖሎጂ ላይ ለመድረስ ስለሚችሉ ኮምፒቲሽን ሲኖር ዋጋው የመቀነስ ሁኔታ ሊኖረው ይችላል። እሺ ሲጀኔት ያደረገውን አብረን እናያለን። በዚህ በኩል መምጣት አልነበረብንም። ካሜራው፣ ሳውንዱ፣ ሊፕሲንኩ ኢትስ ፐርፌክት። በጣም ነው ደስ የሚለው። በጣም ምርጥ የሆነ ቪዲዮ ጄኔሬቲንግ ቱል ነው። ቴንኪዩ ቪዲዮን ስለተከታተላችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ እናንተ እንደዚህ አይነት ቪዲዮዎች ይዤላችሁ እመጣለሁ። መልካም ቀን። ቻው።